ትሂድ፣ ማንም አይመልሳትም። ለምን እኔ አሳድጌ ስላየው ስላትም ቢያለች ተናዳ እሷ እኔ እንደምፈልገው ካልሆነ አለች። ይኸው አለ ኮንዶም ሄዳ አርግዛ መጣች። እኔ እንዳልኳት ብሰማኝ ያልተፈለገ እርግዝና እንዳይመጣ እንዳታረግዝብሽ ኮንዶም ስጫት ብያት ነበር። ኖ ብላም ቢያለች። ሮሚ አንዴ ልብስሽን ከፍ አድርጊው፣ አስተካኪው ልብስሽ። ጉድ እኔ ወሬን ስደፈድፍ ደግሞ። ኦኬ ቴንኪው የኔ አባት ሞቆኛል። ለዛ ነው ኤኒዌይ አንድ ልጆች 18 ዓመት ማ የታደለ ነው ልንገራችሁ። በ16 ነው እስኪብልል የሚልባቸው የዚህ ሀገር ልጆች። ሙቀቱ ወይዘሩ ይሄ የሚበሉትን ምግብ ምናምን ነው መሰለኝ በ16 እስኪብልል ነው የሚሉት። ማሚ ቦይፍሬንዴን ተዋውቂው ብለው እንደዚህ አብረውት እያሉ እንዲህ እያሉ ነው የሚመጡት። የዛኔ ኦኬ ሲያምር የተገናኛችሁ ምናምን ብላችሁ አንጀታችሁም የተቃጠላችሁ ሲያምር በይ። እንግዲህ አሁን ምንድን ነው አሁን በዚህ እድሜያችሁ መሳሳም ልትጀምሩ ነው? አይ እንጠብቃለን ካሉ እንደኔ እንደተባረከች ሊከሰጣችሁ የኔ ልጅ 18 ድረስ ከማንም ጋር ልነካካም ብላ ስትነካኪም ንገሪኝ ካሰብሽ ብዬ ነግሬያት ነው የተነጋገርነው። 18 እንደኔ ልጅ የተባረከ ካገኛችሁ 18 ይጠብቃሉ። ካለበለዛ ግን በ16 ጭራሽ እግዚአብሔር ነው የምላችሁ። ለእኔ ማሚ እኔ ጓደኞቼ ድንግል ነኝ ብላቸው ፋራ ስለኛ ውስጥ ብላ ነው ለእኔ ልጄ አፋውጥታ የነገረችኝ። በ15 እና በ12 በ13 ጠቅጠቅ ተደራርገው ምኑንም የሌለ የመጨረሻው ዘመን ላይ ነው ያለ ነው። እንኳን ማመስገን ዴዚ የ2 ዓመት ልጅ ወንድ ወዳ ሄዳ እናቷን ካደች። ኖ በጣም ጨዋ የተባረከች 22 ዓመት ድረስ ራሷን ቦይፍሬንድ ሳትይዝ የተቀመጠች የተከበረች ልጅ ናት። በ22 ዓመቷ ደግሞ ራሷ ሚዲያ ላይ ይዛት መጣች። አሌክስን የመሰለ አይኑ ኮብለል ኮብለል ያለ ቆንጅዬ ልጅ አገኘች። ፎንቃ ያዛት። ለእናትየው ብትነግር ታይ እንዳትላት እምቢ ስትል ቢቸግራት ወይ በዘሩ እንደዚህ ነው አለቻት። ልጅቷ ሆዷ ቲማቲም ነው ወታ ተናገረች። ዩ ነጭ አገባ እኔን ወለደ ብላ በዝች በተንተባተበችው አንደበቷ እኔ ዋይ ትግሬ ባገባ አንቺ ነጭ አግባሽ ዋይ ትከለክኛለሽ አለቻት። አገባች። ወሬቨር ሽማግሌ ስላኮረፈች አላኩም እንጂ እንዳየነው ሀብዚ ወርቅ ሀብዚ ወርቅ ሀብዚ ወርቅ ሀብዚ ወርቅ አድርጎ አበሻ ቀሚስ አልብሶ ራሳቸው እርስ በርስ ተጋቡ። የእሱ ቤተሰብ ተጠርተው ከዛ ወዲያ አረገዘች። በክብር ቀለበት አድርገው ተጋቡ። እናትየው ስለሌሉ ነው እንጂ እዚህ ላይ ልጅየው የምትወቀስበት ምንም ነገር የለም። 22 ዓመት በዚህ እድሜ በጣም ጠብቃለች። በጣም እንደ ሀሳብ የሰው ልጅ ማመስገን ያለበት ሴት ልጅ ወንድ ይዛ ብትመጣ ወንድ ሴት ይዞ ቢመጣ ኖርማል ነው። ተመሳሳይ ጾታ ይዞብሽ ቢመጡ እኮ በቃ ያ ነው ውርደትሽ የሚሆነው። በዚህ እድሜያችሁ ከፈለጉ እኮ እኔ እንዴት አፈር ድሜ እኔ ልጆቼ እንዲሆኑ ገላለሁ ሲባል የእኔ ልጆች አይባልም ነው ያሉ ወይ ስላቸው ፍሪደም ያለበት ሀገር ነው። አንዳንድ ሰው እንደሚወድ ካለ ኖርማል ነው ብለውኝ ከልጆቼ ጋር ልጋደል ነበር አንድ ቀን። ማሚቲዝ ኖርማል እናንተ ሰላም ትላላችሁ። ዊ ሃቭ ፍሬንድ ስኩል ፍሬንድ አለን ኖርማል ነው የሚሏችሁ። ልጆቻችሁ ከዚህ ሰውረን ተመሳሳይ ጾታ ጎትተው ቤታችሁ እንዳያመጡ መጠንቀቅ ነው እንጂ የሌላ ጾታ ማይዛ መታ እኔ ልጅ ብታመጣልኝ ደስተኛ ነኝ። ክርስቶስ ምስክሬ ነው። የልጅ ልጅ ባይ በጣም ነው ደስ የሚለኝ። ለምን ጂጂክያ ልጅ የወለደች ብላ እንደምትንጨረጨር ነው የማይገባኝ። አሁን አላየሽም ጥቅሙን? የጂጂን አላየሽም ጥቅሟን? አሁን ከቤት አትወጣ ታቅፋለች። ገባሽ? ስሜቱን ቆይቶ ነው ያወቀችው። ታቅፋለች። ልጆቹ ሲያለቅሱ ታጫውታለች። ፓርክ ይዛ ትሄዳለች። እንደ ድሮ ግራ ይገባት የምትሄድበት ልጆቹን ይዛ ፓርክ፣ ማክዶናልድ፣ ኬኤፍሲ ሲፈልጉ የተለያየ ቦታ እየሄደች አሁን ጂጂክያ ቢዚ ላይፍ ላይ እንደ ድሮ ዝም ብላ መሰጣት አችልም። ቆዩ ዞር በሉ ዝም በሉ እያለች አጫዋች አገኘች። አይስክሬም ይልሳሉ፣ አእምሯቸው ይልሳሉ።
በዛ ላይ ወንዱ ልጅ ቁጭ እንትናን ነው ፋንጌን ሲናፍቁ የትም ሜዳ አይጠበቅባቸው ቤታቸው በትንሹ መጥቶላቸዋል። ምን ያማርራታል እሱ? አሁን ልሞት ነበር ባለፈልፍ ልሞት ነበር ትላለች። 2 ቆንጅዬ ልጆች 4 አበዛችሁ። እድሜዋን ደግሞ ለመደበቅ እንደውም ህጻናቶቹ ጨዋ እንድትሆን አደረጓት። ጨዋ ጂጂ ክያ ከኔ ለማነስ ብላ እድሜዋን 40 እና እንትና ሳምሪ ራሷ 30 እንጭራለች እኮ ሳምሪን እንደው በ20 ዓመቷ 56 ነው የጂጂ እድሜ ከኔ ለማነስ ብላ የምታመጣው። እኔ እንኳን ገና የልጅ ልጅ አላየሁም። 59 ነው ሮሚ 59 ነው 59 እንግዲህ ወደ ልደቷን ስላከበረ በደንብ ያውቃል። 40 ማለፍ አትፈልግም። የሚገርም ነገር 40 ማለፍ አትፈልግም ጂጂ ክያ። እዚህ ቲክቶክ ላይ ካሉ ትልቅ ሰዎች አንቱ ተብላ አስታራቂ መሆን ያለባት እድሜዋ የጫረ እሷ ናት። አትናገርም። እድሜዋን ትደብቃለች። የልጅ ልጅ አይታችኋል። የልጅ ልጆቼ ብትሞት አትላቸው ልጆቹ ነው የምትለው። የልጅ ልጅ ካለች ሀያት መሆኗ ትዝ ስላት ያስጭራታል። አሁን ነገ የልጅ ልጇ 18 ዓመት ሲከበር ደግሞ እሷም እድሜዋ ከ40 አያልፍም። ሚዲያ ላይ ከመጣች ጀምሮ 10 ዓመት ነው 40 ላይ ነው ስታካርጋ ቁጭ ያለችው። የእሷ እድሜ የእሷ ላይ ምን አገናኘው ከነ ዴዚ ጋር? እሷ እኮ ከቤት ያባረረቻቸው ወንድ እፈልጋለሁ እናንተ እዚህ ስቲክ አድርጋችሁ ቁጭ ብላችሁ። እሺ ሳምሪ ወንድ ወጣች። እንትና ምን አረገ ወንዱ? ሁለቱንም እኮ አስጭራቸዋለች። አሁን እኔ ጥለውን ሲሄዱ ደግሞ ያለችው ተረት የሳምሪ በትልቁ ፎቶ ነበር አውጥቼ ስጥለው አንዷ የሞዴል ፎቶ ለምን ትጥያለሽ አለችኝ እና ልግዛሽ አለችኝ። በቃ ወስደው ስትል ኖ ብዬ በእግሬ ቀንዴ አርጌ ሰበሩ። ወይኔ መጫወቻ ይሄ ፒምፕል ሾርት ኒሞሪ ጥላው አንዷ የሞዴል ፎቶ ለምንድን ነው የምትይው አለችኝ አለች። ልጄ መሆኗንም አልነገርኳት። ወስደዋለሁ እሺ ልግዛሽ አለችኝ። የሳምሪ ፎቶ ማለት ነው። አይ መቀደድ፣ አይ መሰንጠቅ፣ አይ አማረልኝ